ሰላም ሰላም እንደምን አላችሁ ውድ የጥረት ቤተሰቦች፣ ዛሬ ይዤላችሁ የመጣሁት ወሳኝ የሆነ በእንግሊዝኛ ቋንቋ ንግግራችሁ ውስጥ እንዲሁም ተማሪዎች ልትሆኑ ትችላላችሁ፣ አሊያም ደግሞ የእንግሊዝኛ ቋንቋ መማር ለምትፈልጉ ማንኛውም ሰዎች ይችን እንግሊዝኛ ማወቅ ይኖርባችኋል። ወዝ ትባላለች። ብዙዎች ታውቋታላችሁ። እያያችኋት ነው አይደል? ታዲያ ይችን ቃል በንግግራችንና በተለያዩ አረፍተ ነገሮቻችን ውስጥ እንዴት አድርገን ነው የምንጠቀማት? እንዴት አድርገን እንጠቀማታለን? ወዝ ማለት ለነጠላ ቁጥር የምንጠቀምበት ነው። የሚያመለክተው ያለፈ ነገርን ነው። ባለቤቱ አንድ ሰው ነው። የሆነ ነገር ድርጊት አለ። እሱን ድርጊት የምንጠቀምበት ወይም የምንገልጽበት ነው። ባለቤትነትን የሚገልጽልን ነው። ስለዚህ እንዴት አድርገን እንጠቀምበት? ፓስት ቴንስ ነው። ወዝ ፓስት ቴንስ ናት። ስለዚህ እንዴት አድርገን እንጠቀምበታለን? ባለቤትነትን ለመግለጽ የምንጠቀምበት ነው። ቨርብ ነው። ወዝ ለእኔ፣ ለነሱ ማለት ለሷ፣ ለሱ እንዲሁም ለነገሮች እንጠቀምበታለን። ለአይ፣ ለሂ፣ ለሺ፣ ለኢት። ሺ ማለት እሷ ናት። ሂ ማለት እሱ ነው። አይ ማለት እኔ ማለት ነው። ወዝን ለነዚህ ብቻ ነው በሳብጀክት ውስጥ የምንጠቀምበት። ለሌላ አያገለግልም እያልኋችሁ አይደለም። ነገር ግን በሳብጀክት ውስጥ በባለቤትነት ድርሻ ውስጥ ወዝ ለነጠላ ቁጥሮች ለነዚህ ያገለግላል። ለነዚህ ሳብጀክቶች ያገለግላል። እነዚህ ሳብጀክቶች የትኞቹ ናቸው? አይ፣ ሂ፣ ሺ፣ ኢት። እነዚህ ሳብጀክት ናቸው። ወዝ እነዚህን ወክሎ አንድን ባለቤትነትን ለመግለጽ ያገለግላል። ስለዚህ ዛሬ በደንብ አድርገን ስለ ወዝ እንመለከታለን። ታዲያ ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳትረሱ። ቪዲዮውንም ላይክ፣ ሸር በማድረግ ለሌሎችም እንዲዳረስ ማድረግ ይኖርባችኋል። በምሳሌዎች ነው የምናየው። አይ፣ ሂ፣ ሺ፣ ኢት ለነጠላ ቁጥሮች እንጠቀምበታለን። ስለዚህ ነጠላ ቁጥሮችን በመጠቀም በወዝ አረፍተ ነገር እየሰራን እንማራለን ማለት ነው። ቀጥታ ወደ ዛሬው ትምህርታችን እናመራለን። አይ ወዝ አት ዘ ኦፊስ ዚስ ሞርኒንግ። I was at the office this morning. ዛሬ ጠዋት ቢሮ ነበርኩ። ዛሬ ጠዋት ቢሮ ነበርኩ። I was at the office this morning. I was at the office this morning. ዛሬ ጠዋት ቢሮ ነበርኩ ማለታችን ነው። ታዲያ ቢሮ ነበርኩ ያለፈ ጊዜትን ያመለክታል። ቢሮ ነበርኩ ለማለት ስንፈልግ ወዝን እንጠቀማለን። ወዝን ተጠቀምን ማለት ነው። ነጠላ ቁጥር ነው። እኔ የሚለውን ተጠቅመን ስንሰራ ነው። እኔ የሚለውን ተጠቅመን ወዝን አረፍተ ነገር ስንሰራበት ነው። ሌላኛው አረፍተ ነገራችን እኔ በሚለው ውስጥ አይ ወዝ ቬሪ ታየርድ after work. I was very tired after work. I was very tired after work. ከስራ በኋላ በጣም ደክሞኝ ነበር። ከስራ በኋላ በጣም ደክሞኝ ነበር። ከስራ በኋላ በጣም ደክሞኝ ነበር ማለታችን ነው። I was very tired after work. ከስራ በኋላ በጣም ደክሞኝ ነበር እያልን ነው። ስለዚህ ያለፈ ጊዜያትን እየገለጸልን ነው ማለት ነው። ያለፈ ጊዜያትን እየገለጸልን ነው ማለት ነው። was I was born in July. I was born in July. I was born in July.
የተወለድኩት በሐምሌ ወር ነው። የተወለድኩት በሐምሌ ወር ነው። I was a teacher 5 years ago. I was a teacher 5 years ago. I was a teacher 5 years ago. ከ5 ዓመት በፊት መምህር ነበርኩ። ከ5 ዓመት በፊት መምህር ነበርኩ። I was watching a movie at 8 p.m. I was watching a movie at 8 p.m. ከምሽቱ 2 ሰዓት ላይ ፊልም እያየሁ ነበር። ከምሽቱ 2 ሰዓት ላይ ፊልም እያየሁ ነበር። ከምሽቱ 2 ሰዓት ላይ ፊልም እያየሁ ነበር። አያችሁ፣ ያለፈ ጊዜትን ነው እያወራን ያለ ነው። እኔ በሚለው በአይ ቦታ ማለት በአይ ሳብጀክት። አሁን ደግሞ ሂ በሚለው ሳብጀክት ምሳሌዎችን እንስራ። ሂ ዋዝ ኤ ግሬት ፉትቦል ፕላየር። ሂ ዋዝ ኤ ግሬት ፉትቦል ፕላየር። እሱ ጎበዝ የኳስ ተጫዋች ነበር። እሱ ጎበዝ የኳስ ተጫዋች ነበር። ማን? እሱ። He was sick yesterday. He was sick yesterday. ትላንት ታሞ ነበር። ትላንት ታማ ነበር። ታሞ ነበር። ትላንት ታሞ ነበር። ያለፈ ጊዜትን እየገለጽን ነው። He was in the kitchen a minute ago. He was in the kitchen a minute ago. ከ1 ደቂቃ በፊት ወጥ ቤት ነበር። ከ1 ደቂቃ በፊት ወጥ ቤት ነበር። ከ1 ደቂቃ በፊት ወጥ ቤት ነበር። He was very angry during the meeting. He was very angry during the meeting. በስብሰባው ወቅት በጣም ተናዶ ነበር። በስብሰባው ወቅት በጣም ተናዶ ነበር። በስብሰባው ወቅት በጣም ተናዶ ነበር። He was your neighbor. He was your neighbor. He was your neighbor. እሱ ጎረቤትህ ነበር። እሱ ጎረቤትህ ነበር። እሱ ጎረቤትህ ነበር። አሁን ደግሞ እሷ ወይም ሺ በሚለው ምሳሌ እንመለከታለን። ሺ was at the market. She was at the market. እሷ ገበያ ነበረች። She was at the market. እሷ ገበያ ነበረች። She was beautiful in the dress. She was beautiful in that dress. She was beautiful in that dress. በዛ ቀሚስ ቆንጆ ነበረች። የሆነ በለበሰችው ቀሚስ ማለት ነው። እዚህ በፊት ትናንት ሊሆን ይችላል። በዛ ቀሚስ ቆንጆ ነበረች። በቀሚሱ ቆንጆ ነበረች። ቀሚሱን ለብሳ
ቆንጆ ነበረች እያልን ነው። ሺ ዋዝ ኤ ዶክተር ኢን ዘ ዩኤስኤ። ሺ ዋዝ ኤ ዶክተር ኢን ዘ ዩኤስኤ። አሜሪካ ውስጥ ሐኪም ነበረች። አሜሪካ ውስጥ ሐኪም ነበረች። ሺ ዋዝ ኩኪንግ ዲነር። ሺ ዋዝ ኩኪንግ ዲነር። እራት እየሰራች ነበር። እራት እየሰራች ነበር። ሺ ዋዝ ቬሪ ሄልፕፉል። ሺ ዋዝ ቬሪ ሄልፕፉል። እሷ በጣም ረዳት ነበረች። እሷ በጣም ረዳት ነበረች። አሁን ደግሞ ለነጠላ ስሞች ለነገር ለአንበሳ ሊሆን ይችላል፣ ሰው ላልሆኑ ነገሮች ኢትን ተጠቅመን ወዝ ኢትን ስለሚያስከትል ኢትን ተጠቅመን አረፍተ ነገር እንሰራለን። ኢት ወዝ ኤ ሰኒ ዳይ። ኢት ወዝ ኤ ሰኒ ዳይ። ፀሐያማ ቀን ነበር። ፀሐያማ ቀን ነበር። ዘ ፉድ ወዝ ዴሊሽየስ። ዘ ፉድ ወዝ ዴሊሽየስ። ምግቡ ጣፋጭ ነበር። ምግቡ ጣፋጭ ነበር። ዘ ፉድ ወዝ ዴሊሽየስ። ምግቡ ጣፋጭ ነበር። ዘ ዶግ ወዝ አውትሳይድ። ዘ ዶግ ወዝ አውትሳይድ። ውሻው ውጭ ነበር። ውሻው ውጭ ነበር። ማይ ፖን ወዝ ኦን ዘ ቴብል። ማይ ፖን ወዝ ኦን ዘ ቴብል። ስልኬ ጠረጴዛ ላይ ነበር። ዘ ሙቪ ወዝ ቬሪ ሎንግ። ዘ ሙቪ ወዝ ቬሪ ሎንግ። ፊልሙ በጣም ረጅም ነበር። ፊልሙ በጣም ረጅም ነበር። ፊልሙ በጣም ረጅም ነበር። ውድ የጥረት ቤተሰቦች ዛሬ ወዝን በሚመለከት በሳብጀክቶች ዙሪያ ላይ እንዴት አድርገን ወዝን መጠቀም እንዳለብን፣ ወዝ የትኞቹን ሳብጀክት እንደሚያስከትል ጥሩ ቪዲዮ አዘጋጅቼላችሁ ጥሩ ትምህርት እንደተማራችሁ ተስፋ አድርጋለሁ። በሌላ ትምህርት እንገናኛለን። ጥሩ ጊዜ ተመኘውላችሁ።